አፈቅራታለሁ ከዚህ በኋላ አጠገቧ እንድደርስ አልፈልግም የምርህን ነው ያላ አላህ ሰር ጆሲ ሰሮሚዮ አን እንደ ሌላ ሰው አይደለም ይለያል ጆሲ ስለ ፍቅር በደንብ ነው የሚያውቀው እሷን ባገኛት ደስ ሊለኝ ይችላል እሷን ባጣት ሊከፋኝ ይችላል ምናምን ማፍቀር ስህተት ነው እሷን ማፍቀር ስህተት ነው እሺ እኮ ንገረኝ ምንድነው ሻጠፋን ለምን ነው በፍቅር ነው የምትጫወተው አንተ ፍቅርን የማይረዳ ሰው ለምን ትሆናለህ አንተ ራሱ እንዴ አርፍ ሃይማኖት ምናምን ማንንም ሰው ተሳስቦ መኖር ከቻለ ሁሉም ነገር በቂ ነው ገባችሁ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ሀቢብቲ አልተፈጠረም ሰው የለሽም አምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን እኛ አለን እግዚአብሔር ይመስገን ሁላችሁም በእያላችሁበት ሰላም ፍቅር ጤና ለእናንተ ይሁን እያልን ያው ዛሬም ተመልሰን መተናል እውነት ለመናገር ትላንት የሰማነው ነገር ትንሽ የሚያስደነግጥ ነው ከክፍለ ሀገር እዚህ ድረስ ስትመጣ ማለት ነው ላይክ ራሷ እንድታጠፋ የማይሆን ነገሮች ውስጥ እንድትገባ ሳይሆን ያው ብዙ ነገር ስላወራችን እኔንም ኤሪክንም ነገሮች ሁሉ እንዲስተካከሉላት ከኢንዲ ጋር ያላት ግንኙነት ምናምን አሪፍ እንዲሆንላት የምንችለውን ያክል ሞክረን ነገሮችን ለማስተካከል ነበር የጠራናት ግን እዚህ ከመጣች በኋላ እንዳሰበችው አይደለም አስተካክላለሁ ብላችሁ ነገራቶችን አበላሻችሁ አንተና ኤሪክ ማለት ነው መጀመሪያ ሁሉንም ነገር ለሱ ሊነገረው ምናምን ይሻል ነበር እንደውነቱ ማለት እዚህ አሁን ራሴን ለማጥፋት ምናምን የምትለው ነገር ቢያንስ አይኖርም ነበር እና አይ የምርስ ነገርሽ ማለት ነው እዛ ቦታ ሆና ያወራችን ነገር ብታቂ የሆነ በቃ ይዣት ልወጣት ምናምን መውጣትም አልፈለገችም ማለት ከሱ መለየት ነገር ነው የመሰላት ምናምንና እኔ ደግሞ አናዶኛል ማለት ነው አናዶኛል ደግሞ እሱ ለመረዳት አለ መሞከሩ ምናምን ግግም ማለት ትሄዳለች ወገቡን ይዞ ትሄዳለች ይላል እና በቃ ያ ነገር ነው እኔ በጣም ነበር ያናደደኝ እስቲ ዛሬ ቀን ሰጥቼው የለ ነገር ብየዋለሁ አይ እኔም እኮ ነግሬዋለሁ አስበበት ምክንያቱም ማለት ነው አሁን እቺ ልጅ አብረው ብትሆን ማታ ደወለልህ ደውሎልኝ ነበር ግን ያላነሳውለትም አናዶኝ ነበር ማለት ነው ምን መሰለሽ ላይክ በቃ የተፈጠረው ነገር ሁሉ በቃ እቺ ልጅ አብረው ብትሆን ነገሮችን አግዘው ምናምን ያሰበበት ነገር መድረስ ይችላል አይደል አረ ሲጀመር ሴት ልጅ እኮ ማለት ነው ጥሩ ሴት ልጅ ከጎንሽ ካለች አንቺ የምሬን ነው የምላችሁ ሴት ልጅ ለወንድ ልጅ በጣም ብርታቱ ናት ላይክ ያሰበበት ቦታ ላይ እንዲደርስ አብረው ካገዘችው ምንም ነገር መሳካት ይችላል ብቻዬን ሆኜ ያሳካዋለሁ ከሚለው በላይ በጣም እና ብቻ ዛሬ እንግዲህ አላቅም ያሰብኩት ነገር አለ የምሬን ነው በጣም ያሰብኩት ነገር አለ እንደሞ መጣል አረ አይሆንም እንደዚህ ሆኖ መቀጠል የለበትም ልጅቷ መጎዳት የለባትም እማይሆንም ከሆነ ምናምን በቃ የሆነ ውሳኔ ላይ መደር እዚህ ጋር ፀሐይ ነው መሰለኝ ወደዛ ትንሽ ጠቃለ እሺ ምን አሰብክ አይ አሁን መናገር አልፈልግም አሁን መናገር አልፈልግም ግን በቃ አይሆንም የምር ሴት ልጅ እንደዚህ እየተጎዳች ማየት እንዲም እኮ ጨካኝ ሆኖ አይደለም በሴት ልጅ ምናምን ጨካኝ ሆኖ አይደለም እናቱን በጣም የሚወድ የሚያከብር እህቶቹን የሚያከብር ልጅ ነው ግን ያው ካለበት ሁኔታ ነው እንደዚህ ሊል የቻለው ቢሆንም ደግሞ ማስቀደም ያለበትን የሰው ልጅ ራሴን አጠፋለሁ እያለው ዝም ማለት ግን ትክክል ነው ብዬ አላስብም እና ዛሬ ያሰብኩት ነገር አለ ሄሉካ ምንድነው አራ ታዩ አልነግርሽም ገረኛ ታዲያ እናስብበት አይ ሁሉም ይምጡና አንድ ላይ ነው መናገር የምፈልገው አንድ ሰላም ነው አታምርም ግን ቆይች ቆንጆ ናት እኮ በጣም እስኪ ወደ መሀል አድርጊያት ነው ወደ መሀል አድርጊያት በደንብ ለማየት እንዲመች ነው የምር ቆንጆ እኮ ናት በጣም የምር በዛ ላይ ደግሞ ጸባይኛ ነች በዛ ላይ ትንሽ ነች በዛ ላይ ጸባይኛ ነች ምናምን እኔ ጋር ደግሞ እህቴ ነው እንደምትመስሉ ደግሞ ከኔ ታረጋጋሻው
ያለው እንዴት አትረጋጋም? ትላንት አረጋግጬሻለሁ። በጣም ግን ከሱ መለያየት እየመሰላት አይደለም። አንዳንድ ጊዜ ግን እህሏ ይገርማል። አንዱን ወስዱ ከአንዱ ጋር ያገጣጥመዋል። ምን ማለት ነው ደውሱ? አይ ቸኔ መሰለች ቢዛም እፈልግሻለሁ ሚላት ስንት ሞልቶ ኖ እኔ አትገባውም አላልኩም። ትገባዋለች ግን ደግሞ እሺ ቢላት ነበር ትገባዋለች እሱም ይገባታል የሚባል አይታወቅም። ትላንት በማስጠንቀቂያ መሰረት ዛሬ አደብ ይገዛል ብዬ አስባለሁ። ካልገዛ ችግር የለውም። ካልገዛ ምን ነው ካልገዛም አልገዛም ነው። ምን ችግር አለው? ብዙም ይፈልጋት አለ ገባሽ? እኔ መሰለች አበባ እኮ ነው። ምን ልበልሽ? እምቡጥ አበባ። ስንት ዓመትሽ ነው? ትንሽ ልጅ ናት። አይ ትንገሪ ስንት ዓመትሽ ነው? ሄለን አንቺን አልጠየኩሽማ። ስንት ዓመትሽ ነው? አይነገርም። ሳንታለች እኔ አውቀዋለሁ ግን አይነገርም። እንዲህ ሳክሽን ማየት ነበር የፈለኩት። ስቄት ስላዩሽ ደስ ብሎኛል። የምር አንቺ ሰላም ነው አለው እንጂ አይ ያየው ሰላም ይሁን። ዋናው ሰላም። እንዴት ናችሁ? ዛሬ ሰላም የሚባል ሰው የለም። ዛሬ ሰላምታ የለም። እንዴት ነው? ያውምሪ እንዴት ነው? ችን እዚህ ጋር ሰብጀን ነው ያልኩት ራሱ በእናት እንዴት ነው? ፒስ ነው። ሄለናዊት ሄለናዊት ለምን እንደምልሽ ታውቂያለሽ? አዎ ሄለንም አትበልኝ ዛሬ። አይ አሁን ጭውውን ተወውና ቆይ ጭውውን ተወውና ጥያቄውን ጠይቂው አንቺ ነገሩ እኔ ምን አገባኝ? ትላንትና እኔ ግን ከዛ በኋላ አንቺ ከጠይቅሽ በኋላ ምን ነግራችሁ ነገር አለ? ተናገር አንተ ችግር የለውም ማለት የፈለከውን ትላለህ። የትላንትናውን ነገር እንዴት ነው አሰብክበት ወይ ነግሬህ ነበረ የወጣሁት ምናምን የተፈጠረውን ነገር እያንዳንዱን የማታውቀው አይደለም ሁሉንም የምታውቀው ነው። ስለዚህ ውሳኔ ምንድን ነው? ውሳኔ ማለት ውሳኔ ትላንት የጠየቁት ጥያቄ ውሳኔ ያው እኔ ትክክለኛ መፍትሄ ብዬ ማስበውን ነግሬሻለሁ። እኔ እኮ ምንም የተቀየረ ነገር የለም። እሱ እኮ ትክክለኛ መፍትሄ እንደማይሆን ሁላችንም አውቀናል። ከሁላችንም አስተሳሰብ ደግሞ የሁላችንም ተደምሮ ደግሞ ያንተ ሊበልጥ አይችልም ካላ እሱን ልክ ልትሆን ትችያለሽ እኮ ከሁሉም እኔ ስተተኛ ሊሆን ይችላል ወይ እሱ ለብቻው ስተተኛ ሊሆን ይችላል። የሁሉም ግን የተስማማበት ነገር ስተት ሊኖር አይችልም። ስለዚህ ምንድነው ውሳኔ? እሷ እንደዚህ የሆነች እንድትቀጥል ነው የምትፈልገው? ምንድነው የምትፈልገው? ሴት ልጅ ናት ትጎዳ ነው የምትለው። እኔ ትጎዳ አላልኩኝም። ለምንድን ነው የምትጎዳው? ግን ደግሞ እናንተ ለራሷ ልታጠፋ ነው እኮ ትጎዳ ካላልክ ታዲያ ትላንትና እንደዛ ስትሆን አንተ ወደ ሀገሯ ትሄድ ብላ የሆነ በቃ አሁን ትላንትና የሆንከው ማለት ነው የሆነ አዛዥ ነው ይወጣ ቤተሰቦቿ ጋር ደውላለሁ ከዛም በኋላ ያንን ሰውዬ እንዳታገባው አረጋለሁ ከዛ ወደ ሀገሯ ትመለስ። ይሄንን እኮ ይሄኔ ብዙ ሰው አድርጎታል። ገባ ነው። እኔ መጀመሪያ አንቺ ራሷን እንደልታጠፋ እንደሞከረች ታቂ ነበር ከመምጣትሽ በፊት አታቂ። እኔም አላቅም እኮ እኔ ደግሞ መፍትሄ ነበር ለሷ እየፈለኩ ነበር። ከዛ በኋላ አልክ እኮ ከዛ በኋላ ብለሃል። ሲነገር እንኳን ሐሳብን መቀየር መቻል ነበረብህ። ገባ እሺ ሳታቅ ኖርማል ነው። ሳታቅ መጀመሪያ ላይ ምንም ነገር ልንፈርድባ አንችልም። ግን እኔና ኤሪክ ሁኔታውን ሰምተን እሷን ይዘናት አንተ ጋር ስንመጣ ግን እንደ አንተ ብትሆን በዛ ቦታ ላይ ታቋለኩ የፍቅርን ፊሊንግ አንድ እንዴት አንተ መረዳት ይከብዳል እንዴ? እኮ አውቀዋለሁኝ ማለት ዝም ብላ ማይሆን ህይወት ውስጥ ልክተታት ነው እሷ። ይሁን አንተ በቃ እኔ የምጠብቀው ያምር የሆነ አፍቀ የሆነ ከገና ከሰው ጋር ውስጥ ተበቅ የሆነ እንስፍስፍ ሰው አለ አይደል? በጣም በቃ የሆነ እንደዛ አይነት ሰው ነው። ከነገርከኝ የራሱ የሆነ ነገሮች እንዳሉበት አውቃለሁ። እኔ እንደዛ አድርጌ ለራሴም ለሌላም ሰው ህመም ነው የፈጠርኩት። ከዚህ በፊት ብዙ ችግር ውስጥ ገብቻለሁ። አሁን እሷም ችግር ውስጥ ባለፈ ታሪክ ለምን ትኖራለህ አንተ? ቆይ እሷም ችግር ውስጥ መግባት የለባትም እኔም ችግር ውስጥ አልገባም። ባለፈ ታሪክ ለምን ትኖራለህ? ያለፈ ታሪክ እስቲል እንኳን አንተ የዛሬ 10 ምናምን አመት ቀርቶ ማለት ነው ትላንት የኖረ ነገር ነገ አይኖርም። አሁን ለምሳሌ እኔን ምሳሌ ብትወስደኝ ላይክ ምሳሌ እኔን እንውሰድና ማለት ነው በሌላ ያላችሁ ምሳሌ ከመወስድ አሁን ለምሳሌ እኔ የሆነ ሰው በደለኝ ጉዳይ ምናምን በቃ የሆነ በቃ ብቻ በደለኝ እና የሆነ አንድ ወንድ ለበደለኝ እኔ ታዲያ ሁሉም ወንድ ምናምን አይ እኔ ፍቅረኛ አልይዝም እኔ ከዚህ በኋላ አላገባም እኔ ልጅ አልወልድም ምናምን ብዬ የራሴ ላይ የሆነ መስመር ማበጀት የለብኝም። እኔ ማድረግ የምችለው አንድና አንድ ነገር እንደዛ አይነት ሰው እንዳያጋጥመኝ አንደኛ መጸለይ ነው።
ሁለተኛ ደግሞ እንደዛ አይነት ሰው እንደ ይሁን አይሁን በራሴ መንገድ ማጣራት ነው። እንደዚህ አይነት ነገራቶች ነው እንጂ ማድረግ ያለብኝ እኔ ወንድ አላይ አረ ወንድ ነኝ ምናምን አይባልም። ነገ ልጅ መውለድ እኮ አለብኝ። ገባ ነገ ህይወት ያስፈልጋል። ስለኔ ነው የምታወሪው ሄሉ? እኔ ሴት እኮ እኔ ሴት አላይም አላልኩም፣ ሴት እንዲማላልኩም አላልኩም። አሁን ጀምረህ ምናምን እሷ ትጎዳሽ ምናምን የምትለው በበፊት ታሪክ ስላላህ ነው። እኔ እኮ የኔ የራሴ በቃ አሁን እኔ ይሄን ፐርሰናል ኬዝ ምናምን ልትረዱኝ አትችሉም ማለት ነው። አንተ እያደረክ ያለው ነገር ትክክል አይደለም። ስለዚህ ብታስብበት ጥሩ ነው። بس ايش المشكله ችግሩ ምንድነው? بعدين انا وانت مو حكينا من شوي قدام على አወራን። ታዲያ ያወራነው ምንድነው? በቃ ነገሩን ጊዜ ስጠው ምናምን ነገር በቃ አስተካክል ምናምን አልከኝ። እሺ ያልኩ እነሱ የሚያወሩት ደግሞ ሌላ ነገር። ايش المشكله ኤሪክ እየሰማው እንዴ ራሱን የማይቀይር ሲጀመር ማውራት አልፈልግም ዛሬ እኔ ቶ በእናትህ ቶ እኔ ማንንም ሴት ልጅ እንድትጎዳ ማየት አልፈልግም። እሷ እንዳሰበችው ቢሆንላት ደስ ይለኝ ነበር። ምክንያቱም ብዙ ነገር ነው ያወራችኝ ምናምን የምሬ ነው መላችሁ የልቧን በጣም ብዙ ነገር አጫውታኛለች ምናምንና ያንን ሁሉ ነገር በመረዳት ነበር ከሷ አምጥቼ ያገናኘኋት ምናምን። ግን ነገሮች እንዳሰባችሁት ካልሄደ እቺን የመሰለች ቆንጅዬ ልጅ ደግሞ እኔ እንድትጎዳ አልፈልግም። እንኳን ራሷን ማጥፋት ቀርቶ ምንም ነገር እንድትሆን አልፈልግም። ስለዚህ ማለት ነው እሱ አልፈልግም ካለ ቆይ አንድ ያዳምጡ። እሱ አልፈልግም ካለ ይቺ ልጅ ወደማትፈልገው ትዳር ህይወት እንድትገባ አልፈልግም። ማንንም ሰው እየዛተባት እንድትኖር አልፈልግም። ነገሮችን ሁሉ እኔ በመጨረሰው በህግ በኩል እጨርስላታለሁ። እኔ ግን አሁን ልጅቷን ጀምሬ ነው የምላችሁ፣ ልታምኑ ላታምኑም ትችላላችሁ። ልጅቷን ወድጃታለሁ። በፍቅር ከኔ ጋር መቀጠል ትችላለች ማለት በቃ በፍቅር ማለት ምን ማለት ነው? በቃ እኔ ምክንያቱም አንዳንዴ እኮ መላመድ የሚባል ነገር አለ። ገባችሁ? እኔ በጣም ብዙ ነገር ለዚህ ነው የጠራን አትበል እንዴ። ይሄ እንደቀልድ አትየው እንዴ። እቺ ልጅ ትናንት ሙታ ቢሆንስ? ቆይ ሄለን ሙታ ቢሆንስ እንዴ? ስለመሞታ ውለታ ልትውልላት ነው ወይስ ልትወዳት? በቃ ምንም ነገር የፈለግከውን ማሰብ ትችላለህ አንተ። ከዚህ በኋላ ግን እሷ ምንም ነገር እንድትሆን አልፈልግም። እኔ በፍቅር እወዳታለሁ። አትቀፋት እንት አላህ ይፈራህ ያቅፋታል እንደዚህ በቃ ነገርኳችሁ። እኔ በፍቅር እወዳታለሁ። እሱ ምን ውለታ ይዋልክላት ነው? አዎ በቃ እንዳትጎዳ ውለታ ምን እኔ ሲጀመርች እኔ መሰለች ልጅ ማለት ነው። ምን የኔ ሚስት ብትሆን ምንድነው የሚጎልብኝ? የፈለኩትን ነገር ከሷ ጋር ሆኜ ማሳካት እችላለሁ። ገባ? ደስተኛ መሆን እችላለሁ። ይኸውልህ ስማኝ፣ አንተ ራስህ እኮ ከዛ ከምትዳረው ሰውዬና እዚህ ካለው ሰውዬ በምንም አትሻለም። ምክንያቱም አታውቅም፣ አታፈቅረም፣ አትወድም። እሱን እኔና እሷ እናወራለን። አሁን ስለዚህ እንድታወሪኝ አይደለም አታወራም ከሷ ጋር ሄለን ስለማያገባሽ ነገር አታውሪ። አሁን በቃ በሪና በሷ ማለት ማገባኝ እሱን እየወደደች እሱን እያፈቀረች ከዛ ነይ እናቴ ይሄ ልጅ እኮ ጤናውን አንዳንዴ ያሳስበኛል። የፈለገ ነገር በይኝ እየቀለድክ ነው ወይስ ምንድነው እኮ ምንድነው የምትለው? ምንድነው እዛ ጋር ቁጭ ተበርሷ አንዴ ተዋት ትቀመጥ እኮ ትቀመጥ እሷ እኮ ለብቻው አይደለም የምትቀመጥ እና አብረን ነው የምንሄደው እኮ እሷ ትቀመጥ። እሺ ደክሟታል። خلاص لا تلمس ልቀቃት ሄለን ተው ቆይ ልቀቃት። እኔ እዛ ጋር ነው እኮ አትፈልግም እሷ አይደለም። ቆይ ልቀቃት ኤሪክ ምን ሆነህ ነው? በእናትህ አንተ ለምንድን ነው በፍቅር ነው የምትጫወተው? አንተ ፍቅር የማይረዳ ሰው ለምን ትሆናለህ? አንተ ራሱ እንዴ አልፈልግም ካለ ለምን ራሱ ተጠፋ ማለት ነው? አሁን ለእንደዛ ነው ያተራን ለኛ። እሺ አን እናንተ ስናመጣት እሷን እናግዛት ብዬ እኮ በቃ ለማገዝ ነበራ። እሷ አልፈልግም ካለ ግን ሴት ልጅ ናት። እኔ እናቴ ሴት ናት፣ እህቴ ናት። አሁን መፍትሄ አግኝተህ ማለት ነው ጀነት በጣም ውለታ ይዋልክላት። ለሰው ውለታ ስትወለድ ግን ካይኔ ያውጣክ። እሷ አጠገብ አትሁን። ከሷ መሀል ውጭልኝ። ዞር በል ጆሲ፣ ዞር በል። አታን ደሜን አታፍለው። ቆይ አንቺ ከሱና ካንቺ ማልቦ እንደዚህ ይልሻል? ምን ሆነሽ ነው? ምክንያት አለ የሚኮንበት። አሁን መሆን አትችልም። በፊት ግን ብዙ ጊዜ ሆነሃል። ምንድነው የምትለው? እኩሻውን ውጭልኝ። እሺ እኔ እኮ የጠራኋችሁ ማለት ነው ነገሩን ሳላሳውቃችሁ ከሷ ጋር የሆነ ነገር ብንጀምር እንዲደብራችሁ ስላልፈለኩ ነው። ኖርማሊ አስተሳሰብ ምን ሆነ? የኔ ቆንጆ ቆይ አንቺ ዝም በይ። እሺ ኧረ ዝም ትበል። احكي شيء بالمنطق شماز على خلاص አንቺ ዝም በይ። እሺ ዝም በያችሁ። አይ ልጁ ደህና አይደለም። يلا بنخلص من مستر اندي بيجينا مستر جوسي እኔ እሱን ብዬ እንደመጣሁ ታውቃለህ። መጀመሪያ አንተ ነው ያወራሁት እና ምን ማለት ነው? በቃ እኮ ነገርኩሽ። አንቺና እኔ በኋላ እናወራለን። ቆይ ተይው። ምንድን ነው በኋላ የት ታገኛታለህ? ሁላችሁ እንዲህ ብትንጫጩ ማለት ነው ቼክ አላደርጋችሁ። ምክንያቱም እኔ ላመንኩበት ነገር ወደ ኋላ መልሰው ለኔ መልስልኝ። እሺ የኔ ቆንጆ እቺም በየት በኩል እኮ በየት በኩል ላውራት እሷ ነው ውጭልኝ። እሺ لا ما في ها ኤሪክ ምን ሆነ ነው?
ايش عم بتخبص انت واش መጀመሪያ ጆሲ ዳውራት አንዴ እሷን በእናታችሁ እኔ እኮ ማለት ነው ብቻዋን ማግኘት እኮ እሷን ማለት ነው ጠፍቶኛ አይደለም ግን እናንተ እውነታውን ማወቅ አለባችሁ እንዴ እንደዚህ አትይኝ ገባ እንዴ አይደለም እንዴ ማለት ነው ቢያላጋ ማንንም ያላማ ወንድ ነው ቢያላጋ እንኳን ወንድ ነው ማንንም እኔ ሊነካኝ አይችልም ገባሽ እኔ አከብሯለሁ ያከብረኛል አረ እንኳን እኔን አላረገኝ ለኔ እሺ እኔን አውራኝ ለኔ መልሰኝ እሺ ወይ ምን ያደረኩ ነው ምን ያልኩ ደሞ በመጥፋይ አየኝ ይላል እንዴ ይሄን መጣሁት ያልኩ ማለት እንደዚህ አይነት ነገር ቆየኔ ቆንጆ እንድትጎጂ ልፍቀድ እኔ እንዳትጎዳ ብለህ በቃ አንተ አሁን ተጎዳላት ግን በጣም አክተር ነህ ግን አንተ ነግሬሃለሁ እርቲክን እኮ ነው ሌላ ሰው ጋር መሆን ፈልግ ለምን ትቻቸው እመጣለሁ እዚህ ያለውንስ ሌላ ሰውና እኔ አንድ አይደለም ገባሽ እነሱ በግድ ነው ምናምን ከኔ ጋር ግን ማለት ነው يلا الله صار جوسي صار روميو انا እንደ ሌላ ሰው አይደለም ይለያል ጆሲ ስለ ፍቅር በደንብ ነው የሚያውቀው ስለ ፍቅር በደንብ የሚያውቅ ሰውማ እኮ አየን ገባክ ስለ ፍቅር በደንብ የሚያውቅ ሰው ሲጎዳት ይያያል ገባ የሱን አፍቃሪ ከሚያስብ ሰው እኔ እህቴ ነሽ አከብርሻለሁ እንደዚህ አይነት ነገር ግን እንድትናገሪኝ አልፈቅድልሽም በቃ ጭራሽ አንተ ነህ حبيبي ሲጀመር ትክክል አይደለም ለምን ማለት ነው ያማል መሰለኝ ትክክል አይደለም መጅኑን እንዴት እንደዛልትሻ እሺ እያስከውን እቺ ነው መሰለች ቆንጅዬ ልጅ እኔ ልጣት እሱ ካልፈለጋት እኔ ልጣት ቁንጅናዋን ያየኸው ቁንጅና በቃ እቺ ነው መሰለች እኮ ቆንጆ ናት በጣም ቆንጆ ናት እና ታዲያ መቼም ካንተ ጋር አትሆንም ሲጀመር ምን ማለት ነው ካንተ ጋር አትሆንም ማለት እሺ አንተ ጠይቅ አንተ ትወዳታለህ ታፈቅራታለህ ማፍቀር መውደድ ምናምን አለም ካንተ ጋር አትሆንም አልኩ አትሆንም ስለዚህ አንተ እሷን ካላፈቀርካት እሷ እየተጎዳች እንድትኖር ነው ፍላጎት ስለመጎዳት ምናምን ለምን ታወራለህ እና ምን ማለት ነው እየተጎዳች ነው እቺ ልጅ ስለተጎዳች መሰለኝ ራሷ ልታጠፋ የነበረው አይደል የተራዶ ድርጅት ነው እሷ ተጎዳች ብለህ እሷ ጋር እንትን የምትለው ብራዘር ሴት ልጅ ናት ምንም ነገር ቢፈጠር በሴት ልጅ እንደዚህ አይነት ነገር እየተፈጠረ ዝም ልል አልችልም ትንሽ ቆይ አንቺ ምን ለወንድምሽ ድድሪያት ነው ቆንጆ ሆነሽ ስላይሻት ምንድነው እያልሽ ያለሽው አረ ሁሉም ሰው በቃ ነይ የኔ እናት ነይ እንዴ በቃ ስሚኛውን ማለት ነው ይሄን ለማ ነገር ማድረግ አንቺ እንድትጉጂ ስለማልፈልግ ነው ጀነት እንት ጀነት فلاد الحل يعني ዛሬ ምንድነው ይለከፈው ቆይ እስኪ እኔ እኮ ምንድነው ነገር አጣው ምንድነው ያልኩኛለሁ እስኪ አንዴ ዝም በልና ሸሚዝ ስትለብስ ቆይ እንደ 50 ዓመት ሰው ማሰብ ጀመርክ አስተሳሰቡ ወረደ ልጁ እያየ ነው ምን ሆነ ነው ምንድነው እያልክ ያለው የፈለገ ይውረድ ከፍ ይበል እናንተ አይመለከታችሁም ከኔኛ አልነበር ካሁን ከኔ ጋር መጀመሪያ እኮ እኛ እኮ የሆነ መብቴ አለኝ ማወራቸው ነገር አለኝ ንገረኝ ስለው አይነሱ ይምጡ ብሎኝ እኮ ነው አንቺ በዚህ አይነት ግን የኢራንና የአሜሪካንንም ችግር ይፈታል በእናትህ ይሄን ጩቤ ቀድና እናንተ እንትናት መፍትሄ አለ አንተ ሻትር በጣም እኮ ሻው ምን እንደምትለኝ ሄድ ቆይ ማፍቀር ይስተት ነው እሷን برجع باللي بفكر شيء تسوي እኮ ንገረኝ ምንድነው ያጠፋሁት እቺ ልጅ እየተጎዳች ራሷን አጥፍታ ትሙት ንገረኝ እስኪ አንተ ስለ ፍቅር ብዙ ታውቃለህ አንተ ተጎድተካላ እቺ ልጅ ለምን በአንተ ቦታውን አታስባት እሷን ልናግዛት ነው አይደል እሺ ወይ አግዛት ወይ ዝም በል እኮ ያገዝኳት እኮ ነው በምችለው ነገር የምችለውን ያክል ሞከርኩላት አብረው እንዲሆኑ ከዛ አልፈልግም ማለት ካልፈለገ ደግሞ እቺ ልጅ ተመልሳ ሄዳ የማትፈልገውን ሰው እንድታገባ አልፈቅድም ቆይ እሺ ሲጀመር የማልፈልገው ማለት የምር ነው ምን ማለት ነው የምረማ ቁም ነገር የምረን ነው እንደዚህ ለምን ይቀልዳሉ እርግጠኛ ነህ አንተ በዚህ ስሜት እርግጠኛ ነህ ባሉን ማለት ነው እንደዚህ መጥቼ ለናንተ አልናገር ልጅ ግን የምሩ ነው የእውነት አደረገው እንዴ ቆይ አንተሽ ትፈልጋታለህ አትፈልጋትም ለምን ደግሞ ጎዳትሽ እንደዚህ ከሆነ ምንድነው መጎዳት ትፈልጋታለህ አትፈልጋትም ማለት ነው አንድ ኤሪክ መልስልኝ የምትፈልጋት ከሆነ ለምን ስትጎዳ ዝም ትላለህ ምንድነው የምትጎዳው ምን ማለት ነው እንደምትጎዳው ማለት እንዴ ቆይ እቺ ካልሞተች አታምንም ነው አንተ አስተሳሰበ አንተ ነው ያው ልገላት ነው ሐሳብ ራሱ እሷን ከመግደል አይተናነስም ቢያንስ እንኳን ማለት ነው እኔ እኮ እያልኩ ያለሁት ቢያንስ ቀርበህ እንኳን ለምን ጊዜ ሰጣታወራት ምንድነው ሁለት አይነት ሞር የሚያወራው አሁን ቀርባት ይለኛል አሁን ወዳታለሁ አፈቅራታለሁ ይለኛል ምን አርግ ነው የምትለኝ እኔ ሐሳብን ነው እየነገርኩ ያለሁት ቢያንስ እንኳን ሐሳብክ አንተ እኮ አልፈልግም ማውለ እንደዚህ ያልሆንም ብለክ ልጅቷ የማይሆን እርምጃ ራሷ ላይ እንድትወስድ ከመታደርጋት ብሮክ ነው ልናግዛት ነው ምን አስበክ ነው ሲል ደብሮክ ነው አሁን መጀመሪያ እዚች ጋር አፈቅራታለሁ አብሬያት ካልሆንኩ እያልክ አልነበር እንዴ አሁን ደግሞ አብራቱን አሁን ማስረግጬ ልንገርህ እኔ ስላለፈ ነገር ነው እያወራ ያለሁት እንጂ አሁንም ቢሆን አፈቅራታለሁ ከዚህ በኋላ አጠገቧ እንድደርስ አልፈልግም የምርህን ነው አንተ የምርህን ነው እንዴ እያልክ ያለው ማመን አለማመን የምርህን ነው ቆይ የምርህን ነው በለኝ እስኪ አንዴ በለኝ እስኪ የምርህን ነው አዎ የምርህን انت حاج تخبر መቀኛ ለምን ትሆናላችሁ በዚህ ልክ ረፊ ማለ አትግቢብን ሄደን አታናደኝ ይኸው እኔ ራሱ ማለት ነው ደሜ ከፈለ ምን እንደማደርግ አታውቅም ኧረ በእናታችሁ ሲጀመር እኔ ነኝ ጥፋተኛ ገባችሁ
هلا انت ليش هيك عم تخبص؟ هلا هذا الحل المناسب هيك نحن بدنا نساعدها. ኤሪክ ምንም አትበለኝ። ለምን እንደሆነ የምትጫወተው ግን ስለ ፍቅር ማታቅሰዋል ነገር ይሄን እንድታደርግልኝ ነው ያው ነገር ያስረዳል። ለምን የኔ ቆንጆ ለዛ ነው ባትነግሪኝ ይሻለኝ ነበር። ይሄ ነው መፍትሄ። ባትነግሪኝ ይሻለኝ ነበር። ስትነግሪኝ ውስጤን ነካሽው። خبصت አቡ ኤሪክ هذا الحل يعني جنيت والغلط انت غلطك. لو انت فهمانه السؤال بتردد هذا الغبي ما كان فكر هيك. بس وقف شلون انت بتحسن تفكر هيك؟ ኤሪክ እንደፈ የፈለግከውን በል። እሺ አንተ የወንድምህ ሚስት እንዴት እንደዚህ ነገር ታስባለህ? አልፈልግም ማለት እኮ ሚስቱ አይደለችም ገባ? አልፈልግም ማለት እሺ እሷ ለምንድን ነው እዚህ ጋር የመጣች? ለሱ ብዬ አይደለም። ከማን ጋር ነው ያወራች? ካንተ ጋር ያወራች? እንደናግዛት ነው። በጣም ብዙ የውስጧን ነገረችኝ። ከዛ እኔ ደግሞ ውስጤ ተነካ ገባ? እንዴ ሰው እኮ ነኝ እኔ ይሰማኛል። እሱ የሆነ ነገር እየሆነች ዝም ማለት አልችልም። እንዴ ሴት ልጅ እኮ ናት። ተወሰነ ታስብኝ ያ ውስጥ ነው የተነካው ወይስ አይምሮክ? የሆነ ምን አንጨረጨረ? የሰው ስትሆን ልትቀና ሊጸጽትህ ከሆነ ለምን አሁን ነው አክሰፕት አታረጋትም? ለምን ይሻተላት? ሰውዬው እንዳታገባ ብላ አንተ ማትፈልገው ተወስልከታት ነው እዚህ ሲጀመር ካንተ ጋር በምንም አትገናኝም እኮ በሃይማኖት አትገናኙ። ምንድነው ሐሳብህ? ምንም ችግር የለውም። እሷም በሃይማኖቷ እኔም በሃይማኖቴ መኖር እንችላለን። አረ አይጠበንም። ቤተ ዘፈኑ ነው ዘፈኑ። እኔ ደግሞ በአካል መሬት ላይ እንደዚህ አውርጄው ስኖረው አሳይሻለሁ። ይሄ ጤነኛ ነው እንዴ? ምን ሆነ? አትገናኙ። ብዙ ነገራችሁ አይገናኝም። ምንም ባይዘው እንዲ ሰዓት ራሱ እህቴ ነበር የመሰለችኝ ማለት ነው። خلاص ሰከርትም ያህክ እሺ بالمنطق ያሰከርትም ያጽና እህቴ ባልከው እህት ናት። እሺ እህት ናት። ሌላ ምንም አትሆንም። አብረው ይቀላቅል በእናትህ ምን አይነት ሰው ነው? እኔ እኮ ከዚህ ሁላ ጦሱ ሁላ እኮ አልገባም ነበር አንተ ብትረዳት። ግን ደግሞ ሴት ልጅ ናት እንደዚህ እየሆነ ዝም ማለት እና እሷ ባጣ ቆየናት እንዴ የቃነች እንዴ አንድ አዳምጡኝ። ሃይማኖት ምናምን ማንንም ሰው ተሳስቦ መኖር ከቻለ ሁሉም ነገር በቂ ነው። ገባችሁ? አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ሀቢብቲ የኔ ቆንጆ እቺ መሰለች ቆንጆ እንዴ አልፈልግም ቀረችብህ። لا خلاص قليل خلاص حاج وي نروح يا اما انت روح خلاص حاج زودت በቃ እናንተ እኔ እኮ ሲጀመር የጠራኋችሁ ማለት ነው ነገሩን እንድታቁት ነው። ገባችሁ? ነገ ከሷ ጋር ስታዩን እንዴት ለኛ ሰዓት ነግረን ብላችሁ እንደዚህ አይነት ፊሊንግ እንዲሰማችሁ ስላልፈለኩ ነው። ሀቢብቲዬ እንሂድ በቃ ትተናችሁ ልቀቃት ሄሪክ ልቀቃት ሄሪክ لجن خلاص عيفه خلاص عيفه لجن ጆሲ ቆይ እስኪ አይደለም ቆይ ነኝ ልቀቃት የት ነው የሚሄደው? ምን ሆነ ነው انت جنيت ما عاد يشتغل هذا جنيت አንተ ምን መድኃኒት ምናምን ጀመርክ እንዴ? ጁሲኛ ትፈልጋታለህ? ምን እንደምትንጨረጨረው አልገባኝም። ትፈልጋታለህ? እሷ ባይፈልጋትም እንደዚህ ማድረግ የኔ መንጨርጨር ይሻላል። ያንተ እንደዚህ እኮ ትፈልጋታለህ? አፈልጋታለህ ደግሞ አቦ በእናትህ የምትደግፈው ትፈልጋታለህ? ኤሪክ በእናትህ ይዣት እዚህ መቆየት አልፈልግም። የዛት የት ነው የምትሄድ? ቆይ እሷ ለመሄድ ፍላጎት አላት። ቆይ ለመሄድ ትፈልጊያለሽ? ቆይ ስማኝ፣ እሷን ተዋት። ምንም አታጨናንቃት። ምንም የማታውቅ አንድ ፍሬ ልጅ አታጨናንቃት። አንድ ፍሬ ልጅ ስለሆነች ነው ታዲያ ልትጫወትባት ነው እንዴ? ትፈልጋታለህ? ልጅቷ እስኪ ንገረኝ። ትፈልጋታለህ? በጣም ከኔ ጋር የመሆን ፍላጎት እንዳላት ስታይ በጣም እየቀና ነው፣ እያዩን ፊት እየተቀየረ ነው ምናምን። ይሄ ስሜት ካለብህ እኮ እሺ ብትላት አብራችሁ መሆን ትችሉ ነበር። ንገረኝ፣ ትወዳታለህ? እሷ ስለቀናች አይደለም እኮ እንደዚህ እየተናገረች ስለሷ አይደለም፣ ስላንተ ነው እያወራሉት። ፊቷ እየተቀየረ ያመጣኸው ስለሌላ ሰው አታወራ፣ ስላንተ ንገረኝ። ያመጣኸው ሐሳብ ትክክል ስላልሆነ ነው። እሱሳ ስለሚቀና ነው ታለ እሷ ምናምን አትበል። አንተን ነው የጠየቅኩህ አይደል? መልስልኝ እኮ ይኸውልህ፣ ያመጣኸው ሐሳብ ትክክል ስላልሆነ ነው። ግን ከዛ ውጪ ማለት ነው እኔ እንዴት እንደምትረዱ ወይም ደግሞ አንተ እንዴት እየተረዳህ እንደሆነ አይገባኝም። እኔ ሴት ልጅ እንድትጎዳ መፈልግ አይነት ሰው አይደለሁኝም። ሁሌም ማለት እኔ ማለት የሚያውቅ ሰው ሁሉም ሰው ያውቃል። እኔ እንድትጎዳ በፈልግ ኖሮ በዚህ መንገድ አላወራትም። እሷ ምናምን ግን የማስበው ነገር አለ። በቃ ያ ነገር ላይ ምናምን ነገር እኔም ብቻ ሳይሆን እሷንም ሊጎዳት ይችላል ብዬ ነው የማስበው። ስለዚህ እንጂ እኔ አሁን ስለ ቁንጅናዋ፣ ስለ እሷ፣ ስለ አፍቃሪነቷ እሷን ባገኛት ደስ ሊለኝ ይችላል፣ እሷን ባጣት ሊከፋኝ ይችላል ምናምን በእንደዚህ አይነት ሁኔታ አይደለም እኔ እያወራሁ ያለው። ተረፈ አንተ አንጀት አይደል ሐቂቱ ምናምን በቃ አይደለም። ይሄ ልጅ አይፈልጋትም። በቃ ይዣት ልሂድ ነው አንተ
በቃ እሷ ይፈልጋል። ዲጂ የተረዳሽ ነገር እሱ ነው። በቃ ወደ እኔ ቤት ነው። እኔ እኮ እናንተ ወደታችሁ ማለት እብድል ነው። ማን በፈማለ ቆላ በፈማለ ወደ ቤት ትሄድ። አይ የምር ግን ሲቀልላችሁ ነው። እንዲህ እዚህ ላይ የተረዳሁት አንድ ነገር አለ። ጥሩ ነው። ጥሩ ፊሊንግ ነው ለሷ ያለው ነገር ምናምን ገባ። ስለዚህ እኔ ደግሞ እንደዚህ የምለው መቼም ታውቃላችሁ እሷ ሙስሊም ነች፣ እኔ ደግሞ ኦርቶዶክስ ነኝና እኔ እሷን በሃይማኖቷ ታውቃታለህ ለኔም ከነገረችኝ አንፃር እኔም ደግሞ ሃይማኖቴ ላይ የፈለገው ነገር ይቀራል እንጂ እንደዚህ አይነት ነገር ብዙ ኃጢአት ሊኖርብኝ ይችላል። ግን ይሄን ያክል ደግሞ ወጣ ያለ ነገር ልሰራ አልችልም። እስካሁን ስላችሁ የነበረው ኤንዲ ምን ያክል ለሷ ቦታ አለው፣ ምን ያክል ያስብላታል፣ ምን ያክል ይረዳታል የሚለውን ቼክ ለማድረግ ነው እንጂ እኔ እሷን አፍቅሪያት ወድጃት ምናምን አይደለም። እንደ እህት አያታለሁ፣ እንደ እህት አከብራታለሁ፣ እንደ እህት አሁንም ቢሆን አግዛታለሁ፣ ከጎኗ ነኝ። እስከዛሬ እንደነበረው ማለት ነው። እውነት ያወራ መሰለኝ በቃና የምሬ ነው። እንደዛ አውቄ ነው በቃ እንዲህ ብስጭጭት ምናምን ብዬ ሳወራችሁ የቆየሁት ትርታውን ለማዳመጥ ነው። አድርጋክ خلاص الله كل شيء بايدك انت የሆነ ነገር አይተናል። እንዴት እንደሆነ አይተህ ይላል። ምን ማለት ነው? የት ነው ይዛት የምትሄደው ይለኛል። የት ነው ይዛት የምትሄደው? እሺ ትወዳታለህ? አይ እኔ ከእሷ ጋር ብሆን ደስተኛ ልሆን እችላለሁ፣ ሳጣት ሊከፋኝ ይችላል። ግን ይሄ ጆሲ ሀሳብ የት ነው የሚወጣው? በፊት እኔና ሀቢብቲ በመሀል ገባ፣ አሁንም በመሀል ገባ። ምን ላድርግ ሀቢቢ ምን ላድርግ? ለማንኛውም ቤተሰብ እናንተም የተረዳችሁት ነገር አለ ብዬ አስባለሁ። ብቻ ግን ደስ የሚል ቆይታ ነበረን። በጣም በጣም እንወዳችኋለን፣ እናከብራችኋለን። እስከዚህ ሰዓት ስለተከታተላችሁን ቴንኪው። ይመቻችሁ።